ኦሮሚያ ባንክ የቢዝነስ ዘገባ ስፖንሰራችን ነው። እናመሰግናለን። እንደምን ዋላችሁ ተመልካቾች። ከዜና ኢትዮጵያ የሰዓቱን የቢዝነስ ዘገባዎች ይዘን ቀርበናል። ሆናቸው ታየነኝ። ኢትዮጵያ አምስተኛውን የዓለም ንግድ ድርጅት የሥራ ቡድን ስብሰባ በበቂ ዝግጅት ተሳትፋ በስኬት ማጠናቀቋን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ አስታወቁ። ሚኒስትሩ በዓለም የንግድ ድርጅት የአባልነት ድርድር ሂደትና ተያያዥ ጉዳዮች ዙሪያ ጋዜጣዊ መግለጫ ሰጥተዋል። በመግለጫቸውም በቅርቡ በጄኔቭ የተካሄደው አምስተኛው የዓለም ንግድ ድርጅት የሥራ ቡድን ስብሰባ በስኬት መጠናቀቁና በቀጣይ በሚካሄደው ስድስተኛው የዓለም ንግድ ድርጅት የሥራ ቡድን ስብሰባ ሀገራችን ሙሉ አባል ሆና ድርጅቱን መቀላቀል የሚያስችላትን ስራ መሰራቱን አስታውቀዋል። ስድስተኛው የዓለም ንግድ ድርጅት የሥራ ቡድን ስብሰባ በያዝነው ዓመት ሐምሌ ወር እንደሚካሄድ የገለጹት ሚኒስትሩ ኢትዮጵያ በካሜሩን በሚካሄደው 14ኛው የዓለም ንግድ ሚኒስትሮች ስብሰባ የድርጅቱ አባል መሆኗን የሚያበስር ዜና የምንሰማበት እንደሚሆንም ተስፋ አድርጋለሁ ሲሉ ሚኒስትሩ ገልጸዋል። ጉምሩክ ኮሚሽን ከቀረጥና ማበረታቻዎች ጋር የተያያዙ ችግሮችን እንዲያስተካክልላቸው በተለያዩ ዘርፎች የተሰማሩ አምራቾች ጠየቁ። የጉምሩክ ኮሚሽን ከዘርፉ የሚገኘውን ገቢ የበለጠ ማሳደግ በሚቻልባቸው ነጥቦች ዙሪያ ከአምራቾች ጋር በአዲስ አበባ ምክክር እያካሄደ ነው። ተመልካቾች እዚሁ ዜና ላይ ቆይታ እናደርጋለን። ተጨማሪ ማብራሪያ ልትሰጠን በስፍራው የምትገኘው ሪፖርተራችን ኤዶም አማረ በቀጥታ መስመራችን ላይ ትገኛለች። ኤዶም እንደምን ዋልሽ? በውይይቱ ላይ የተነሱ ዋና ዋና ሀሳቦች ምንድናቸው? በተለይም በአምራች ተቋማቱ ያነሷቸው ጥያቄዎች ምንድናቸው? የተሰጡ ምላሾችስ? አመሰግናለሁ ናቸው። እንደምን ውለሃል? እንግዲህ ቀደም ሲል አንተን በመግቢያ እንዳልከው የጉምሩክ ኮሚሽን ከተለያዩ ዘርፍ ከተውጣጡ አምራች ድርጅቶች ጋር ውይይት እያካሄደ ነው የሚገኘው። እንግዲህ በዚህ ውይይት ላይ ከተለያዩ ዘርፍ የተውጣጡ አምራች ድርጅቶች ተገኝተውበታል፣ ተሳታፊ ሆነውበታል። እንደዚህ አይነት ውይይቶች መካሄዳቸው ተቋሙ እየሰራ ያለው ስራ ምን ላይ እንዳለ፣ ክፍተቶቹ ምንድናቸው፣ በአምራች ድርጅቶች ውስጥ ላይ ያለው ክፍተት ምንድነው የሚለውን ለመለየት እንግዲህ እንዲህ አይነቱ ውይይቶች በየጊዜው መካሄድ ቸው ጠቃሚ እንደሆነ ኮሚሽነር ደበሌ ቃበታ በመግቢያ ንግግራቸው ተናግረዋል። እንግዲህ እነዚህ አምራች ድርጅቶችም የተለያዩ ጥያቄዎችን ለጉምሩክ ኮሚሽንና ለጉምሩክ ኮሚሽን ከፍተኛ የስራ ኃላፊዎች ጥያቄዎቻቸውን አቅርበዋል። እንደ መነሻነት ወይም እንደ አብነት ከማሽነሪ አምራቾች የተነሱ ጥያቄዎች ከውጭ የሚገቡ ማሽነሪዎች ከቀረጥ ነፃ ሆነው ይገባሉ። ነገር ግን በዚህ በሀገር ውስጥ የሚመረቱ ማሽነሪዎች የቀረጥ ክፍያን ይጣልባቸዋል። ይሄ አሰራር እንግዲህ አምራቹን ማህበረሰብ ወደ ኋላ የሚጎትት እንደሆነ ተናግረዋል። እንዲሁም ደግሞ በእርግጥ ጉምሩክ ኮሚሽን አሰራሩን እያዘመነ በቴክኖሎጂ የተደገፈ ቢመጣም አንዳንድ ግለሰቦች ግን የተለያዩ አይነት ለሙስና ተጋላጭ የሆኑ ድርጊቶችን እንደሚያከናውኑና በእነዚህ ግለሰቦች ላይም ትክክለኛ የሆነ ጥብቅ እርምጃ መወሰድ እንዳለበትን በመድረኩ ተነስቷል። ሌላኛው በዚህ መድረክ ላይ የተነሳው ጉዳይ ምንድነው? በህገወጥ መንገድ የሚገቡ የተለያዩ ኮንትሮባንድ እቃዎች በአምራች ድርጅቶች ላይ ከፍተኛ የሆነ ተጽዕኖን እያሳደሩ እንደሆነና ይሄም ጥብቅ ቁጥጥር ሊደረግበት የሚገባ እንደሆነ እንግዲህ አምራቾቹ ተናግረዋል። እንደዚህና ሌሎችም ጥያቄዎች ላይ እንግዲህ ኮሚሽነር ደበሌ ቃበታን ጨምሮ ከፍተኛ የጉምሩክ ኮሚሽኑ የስራ ኃላፊዎች እኔ እዚህ መረጃ እያደረስኩ በሚገኝበት ሰዓት ላይ ምላሽ እየሰጡ ነው የሚገኘው። እንግዲህ እነዚህን እና ሌሎችም ጥያቄዎች ጨምረን እንዲሁም የኮሚሽነሩንና የስራ ኃላፊዎቹን ምላሽም አካተን እንግዲህ በሌሎች የዜና ወጃችን የምንመለስ ነው የሚሆነው። ለጊዜው ያለኝ መረጃ ይሄንን ይመስላሉ ናቸው። ኤዶም አማረ በቀጥታ መስመራችን ተገኝተሽ ላደረሽ መረጃ ከልብ አመሰግናለሁ። መልካም ጊዜ ይሁንልሽ። በአዲስ አበባ ከተማ የሚገኙ 281 ኢንተርፕራይዞች ከአነስተኛ ወደ መካከለኛ ኢንተርፕራይዝ ደረጃ ተሻገሩ። ኢንተርፕራይዞቹ በስራ ዕድል ፈጠራ፣ በሀብት መጠን፣ በትርፋማነትና በሌሎች መለኪያዎች የተሻለ ውጤት ያስመዘገቡ መሆናቸውም ተነግሯል። ተመልካቾች እዚሁ ዜና ላይ አሁንም ቆይታ እናደርጋለን። ተጨማሪ መረጃዎችን ልታደርሰን ባልደረባችን ብሩክታዊት አስራት በቀጥታ መስመራችን ላይ ነው የምትገኘው። ብሩክታዊት እንደምን ውለሻል? በዛሬው ዕለት በተለይም ወደ መካከለኛ ደረጃ የተሸጋገሩት ኢንተርፕራይዞች በኢኮኖሚ ውስጥ የሚኖራቸው ድርሻ ምን ይመስላል? በተለይ ደግሞ ተኪ ምርትን በማምረት በኩል ያሉበት ደረጃ አሁን ላይስ እንዴት ተገመገመ? አመሰግናለሁ ናቸው። እንግዲህ በዛሬው ዕለት በአነስተኛ ደረጃ ላይ የነበሩ ኢንተርፕራይዞች ወደ መካከለኛ ኢንተርፕራይዝነት ተሸጋግረዋል። በቁጥርም 281 ሲደርሱ በዚሁ በአዲስ አበባ ከተማ ውስጥ በሚገኙ
በተለያዩ ክፍለ ከተሞች ያሉ ኢንተርፕራይዞች መሆናቸው ነው የተነገረው። ለነዚህ ኢንተርፕራይዞችም የአዲስ አበባ ከተማ አስተዳደር የስራና ክህሎት ቢሮ የእውቅናና ሽልማት አበርክቶላቸዋል። እነዚህ ኢንተርፕራይዞች እንግዲህ ወደዚህ ደረጃ እንዲያድጉ የተደረገው ዋነኛው ዓላማ ምንድነው? በአነስተኛ ደረጃ ላይ ያሉ ከመንግስት የሚደረግላቸው ድጋፎች ነበሩ። ያንን ድጋፍ ደግሞ በአግባቡ ተጠቅመው በአግባቡ ሰርተውበት ወደ ራሳቸው ተሸጋግረው በሁለት እግራቸው ቆመው እንዲሰሩ ማሳያ መሆኑ የተነገረ ሲሆን መንግስት ያደረገላቸውን በዛን ጊዜ በአነስተኛ ደረጃ ላይ በነበሩ ሰዓት መንግስት ያደረገላቸው ድጋፍና ማበረታቻ እንጂ ምንድነው ድጋፍ እንጂ እርዳታ አለመሆኑን ማሳያ መሆኑን የተነገረው። እንግዲህ ከዚህ በተጨማሪ ደግሞ ሀብታቸውን በማካበት ሀብታቸውን በመጠቀም የስራ እድል እንዲፈጥሩ እንዲሁም ደግሞ ምርትና ምርታማነታቸውን ጨምረው ተወዳዳሪ እንዲሆኑ ለማድረግ መሆኑን የተነገረው ማለት ነው። እንግዲህ ደግሞ የፈጠሩትን ሀብት ተጠቅመው ለበርካቶች የስራ እድል እንዲፈጥሩ ከማድረግም ባሻገር ለሀገሪቱ ምርትና ምርታማነትን በመጨመር እንዲሁም ደግሞ ተኪ ምርቶችን ከውጭ የሚገቡ ምርቶችን እዚሁ ሀገር ውስጥ እንዲመረቱ በማድረግ የራሳቸውን ኢኮኖሚው ላይ የራሳቸውን አስተዋጽኦ እንዲያበረክቱም ነው የተነገረው ማለት ነው። እንግዲህ እነዚህ ኢንተርፕራይዞች ወደዚህ ደረጃ እንዲሸጋገሩ የተደረገው የተለያዩ መስፈርቶችን በማሟላታቸው ነው። ያም ማለት ምርትና ምርታማነታቸውን ያሳደጉ፣ የሀብት መጠናቸውን የጨመሩ፣ የስራ እድል ለተለያዩ ሰዎች የፈጠሩ እንዲሁም ደግሞ መንግስት ያደረገላቸውን ድጋፍ በአግባቡ የተጠቀሙ፣ አዳዲስ ቴክኖሎጂዎችን የተጠቀሙ መሆናቸው ነው በመድረኩ የተነሳው ማለት ነው። እንግዲህ እነዚህ ኢንተርፕራይዞች ከዚህ በኋላም የእድገት ደረጃቸውን እየጨመሩ የእድገት ደረጃቸውን እያሻሻሉ በሄዱ ቁጥር የሚደረግላቸው ድጋፍ መኖሩም ነው የተነገረው። ያም ማለት የፋይናንስ ድጋፍን ጨምሮ የቦታ ማስፋፊያ እንዲሁም ደግሞ የገበያ ትስስር እንደሚፈጠርላቸው ነው የተነገረው። ከዚህ በተጨማሪም ደግሞ ከመስሪያና ከፋይናንስ ድጋፍ በተጨማሪ ደግሞ ለነዚህ ኢንተርፕራይዞች የግብአት እንዲሁም ደግሞ የመሰረተ ልማት ድጋፍም እንደሚደረግላቸው ነው የተነገረው። እንግዲህ በዛሬው ዕለት ከዚህ በተጨማሪ ከ281 በተጨማሪ ደግሞ በአዲስ አበባ ከተማ አስተዳደር የስራና ክህሎት ቢሮ ስር የነበሩ በአነስተኛ በጥቃቅን ኢንተርፕራይዝ የነበሩ 156 የሚደርሱ ኢንተርፕራይዞች ወደ አነስተኛ ኢንተርፕራይዝነት እንዲያድጉም እውቅና ተሰጥቷቸዋል ማለት ነው። እንግዲህ የዛሬው መርሃ ግብር 13ኛው ሲሆን ከ1 እስከ 12ኛ ዙር በነበረው ጊዜ ውስጥ ከ2000 በላይ የሚደርሱ ኢንተርፕራይዞች እድገት ተሰጥቷቸው ወደ ተሻለ ኢንተርፕራይዝነት እንዲያድጉ ተደርጓል ማለት ነው። እንግዲህ በመድረኩ የተነሱት ሀሳቦችና የኢንተርፕራይዞች እንቅስቃሴ ይህን ይመስላል። ለአሁኑ ያለኝ መረጃ ይህን ነው። አመሰግናለሁ ብሩክታዊት፣ መልካም ጊዜ ይሁንልሽ። ኢትዮጵያ የአውሮፓ ገበያ እድልን በሚገባ ለመጠቀም እንድትችል በአውሮፓ ህብረት የወጡ መመዘኛዎች ላይ የግንዛቤ ማስጨበጫ መድረክ በአዲስ አበባ እየተካሄደ ነው። የንግድና ቀጠናዊ ትስስር ሚኒስቴር ለባለድርሻ አካላት ያዘጋጀው መድረክ በአውሮፓ ገበያ ላይ ያሉ እድሎችና ስጋቶችን ለመገንዘብ የሚያስችል ነው ተብሏል። ተመልካቾች እዚሁ ዜና ላይ ቆይታ እናደርጋለን። ባልደረባችን ቅድስት ማሞ በቀጥታ መስመራችን ላይ ነው የምትገኘው። ቅድስት እንዴት ውለሻል? በአውሮፓ ህብረት የተቀመጡ መስፈርቶች ምንድናቸው? እነዚህን ስለማሟላት በኢትዮጵያ በኩል ምን መሰራት ይገባል ተባለ? አመሰግናለሁ ናቸው። እንግዲህ የአውሮፓ ህብረት ሀገራት በተለያየ ጊዜ እያንዳንዳቸው የተለያዩ መስፈርቶችን ሲያወጡ ቆይተዋል። ከነዚህ መስፈርቶች እንግዲህ ሰብሰብ አድርገው ሁሉም የህብረቱ አባል ሀገራት አንድ የሆነ መስፈርት አውጥተዋል ማለት ነው። እንግዲህ ኢትዮጵያ የምትልካቸው አብዛኞቹ ምርቶች በአውሮፓ ገበያ ላይ የሚቀርቡ ናቸው። ሆኖም እነዚህ ምርቶች ግን የሚቀርቡበት አይነት ሁኔታ ምንድነው የሚሆነው? ምን ማድረግ አለባቸው? ምንስ ማድረግ የለባቸውም የሚለው ነው እንግዲህ አሁን መስፈርት ያወጡት ማለት ነው። በብዛት ኢትዮጵያ ከምትልካቸው ምርቶች መካከል ቡና፣ አበባና የሶያ ምርት ይጠቀሳል። አልፎ አልፎ ወይም መጠኑ አነስተኛ ይሁን እንጂ የቆዳና ሌጦ ምርቶችንም እንደዚሁ ወደ አውሮፓ ገበያዎች ላይ ታቀርባለች ኢትዮጵያ። ነገር ግን እነዚህ ምርቶች ስታቀርብ እስከዛሬ ድረስ እያንዳንዳቸው ሀገራት ባወጡላት መስፈርት ስትተዳደርም ነበር። አሁን ግን ሀገራቱ ባወጡት መስፈርት መሰረት እነዚህ ምርቶች የተመረቱ፣ መቼ ተመረቱ፣ እንዴት ተመረቱ፣ ምን አይነት ለምርቱ የሚያስፈልጉ ግብአቶችንስ ተጠቀሙ የሚለውንም እንደዚሁ አያይዞ ማቅረብ ያስፈልጋል ማለት ነው። በአዲሱ መስፈርት መሰረት ማለት ነው።
እነዚህ መስፈርቶች እንግዲህ ይህንን ብቻ አይደለም ሌሎችን ነገሮች ያካተቱ ናቸው። ለምሳሌ የኢትዮጵያ አየር መንገድ በሚበርባቸው የአውሮፓ ሀገራት በቂ የነዳጅ አቅም አለው ወይ የሚለውም እንደዚሁ ከመስፈርቱ ውስጥ የሚካተት ነው ማለት ነው። ሌሎችንም ነገሮች አቅርበዋል። ነገር ግን እነዚህን ያቀረቧቸው መስፈርቶች ላኪዎች ብቻ አይደሉም ማወቅ ያለባቸው፣ አምራቾችም ማወቅ አለባቸው። ሌሎችም እንደዚሁ ባለድርሻ አካላት ሊያውቋቸው ይገባል ስለተባለ ነው የዛሬው ውይይት እየተካሄደ የሚገኘው ማለት ነው። በዛሬው ውይይት እንግዲህ የተገኙ ባለድርሻ አካላትም እነዚህን ነገሮች አውቀው ምርቶቹ ላይ የሚያስከትለውን ተጽዕኖ በመረዳት ይህንን ማድረግ ይጠበቅባቸዋል ተብሎ የተነገራቸውን ነገር እንዲያስፈጽሙ ነው ውይይት እየተካሄደ ያለው። ይህን ነገር እንግዲህ ባለፈው በፈረንጆቹ 2025 ጥር ላይ ጀምሮ ነበረ ተግባራዊ ይደረጋል የተባለው። ነገር ግን የአውሮፓ ህብረት አባል ሀገራቱ እንዲዘጋጁ በሚል የአንድ አመት ተጨማሪ ጊዜ ሰጥቷል ማለት ነው። በዚህ አንድ አመት ጊዜ ውስጥ እንግዲህ የንግድና ቀጠናዊ ትስስር ሚኒስቴርም እየተከታተለ ይህንን መስፈርት ባለድርሻ አካላት እንዲያውቁት ያደርጋል ማለት ነው። ውይይቱ ይህንን ይመስል ነበር። ቅድስት ማሞ በቀጥታ መስመራችን ተገኝተሽ ላደረስሽ መረጃ ከልብ አመሰግናለሁ። መልካም ጊዜ ይሁንልሽ። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው የሚገኘው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ128 ብር ከ59 ሳንቲም እየገዛ በ131 ብር ከ17 ሳንቲም በመሸጥ ላይ ይገኛል። እነዚህና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን ደግሞ አብረን እንከታተል። ተመልካቾች ከዜና ኢትዮጵያ ለሰዓቱ የነበሩን የቢዝነስ ዘገባዎች በዚህ ተጠናቀዋል። ሆናቸው ታየ ነበርኩ። በሰላም ዋሉ።